ገና አሁን 1500 ድርሃም ነው ከኪስ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ቤተሰብ እንደ ድሮ ፎሎ አድርጉ ይልል አይደለም የመጣሁት። እኔ ምን እንደምላችሁ አላቅም። ወላሂ ለአዚም በቃ ቃላት የለኝም ማለት እኔ እንዴት ብዬ መግለጽ እንዲያለብኝ አላቅም። ቤቴ ዋርኒንግ መሰጠቱ እንጂ እንዴት ብዬ ደስታዬን እንደምገልጽላችሁ ባሳያችሁ ኑሮ ደስ ባለኝ ነበር። ያያችሁ ማይታችኋል። ያላመሰንገኳችሁ ስማችሁን ጠርቼ ኑሬ ሱልጣን እነ ሙክታር እነ ማሩፍ አረ ስንት በቃ ስማችሁን ጠርቼ ከረኛ እስከ መዳም ቅመም ሁላችሁም ከበሩልኝ። ካሰብኩት በላይ እጥፍ ነው የሰጠኝ። እጥፍ መታገስ ዋጋለሁ። አላህ እንደ ሰው አይደለም። አልহামዱሊላህ ረቢል ዓለሚን በመልካም ሰዎች በቅልቦች እዝ ደርሻለሁ። ወልዴንም እኔ ምን ብዬ ባመሰግነው እንደምገልጸው አላቅም። ፊቴ ላይ በቃ ይታያችኋል ደስታዬ መቼም ብዬ አስባለሁ እና በጣም ደስ ብሎኛል። የኔ ደስታ የሚያስደስታችሁ ሰዎች ሁሉ እንኳን ደስ አላችሁ። ደስታዬን ስትጠብቁ የነበሯችሁ ሁሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ቤተሰቦች፣ ጓደኞች ሁላችሁም እንኳን ደስ አላችሁ ለማለት ነው። አመሰግናለሁ። ነገ በሰፊው እንሄድበታል ነው ማለት 200 ብር ነው እዛ ሀገር የሚከፈለን የታወቀ ነው ወንድ ደሞዝ። የኛ ግን የተሻለ ተብሎ አሁን እዚህ ባለፈው በቅርብ ከአንድ ወር ነው ከሁለት ወር በፊት የሆነ ቦሳችን መጥቶ በቃ እናንተ ለጥራታችሁ ምናምን ብሎ ለኔ 2000 ብር አስገብቶልኛል ማለት ነው። አሁን በቃ እንትን ይሄ ነው እንትን ነው። ስለዚህ እንዴት መሰለህ አሁን ይሄ 25000 ድርሃም 2 ሞተር ብስክሌት መግዛት ያስችላል። እና ይሄ 2 ሞተር ብስክሌት ደግሞ እኛ ድርጅት ላይ መልሰህ ብታስገባው በወር 2000 ድርሃም አካባቢ ከ1600 እስከ 2000 ድርሃም። ይሄ ሎ ሲዝን እና ሃይ ሲዝን የሚባል አለ። ሎ ሲዝን ማለት ይሄ ስራ የማይኖርበት በጣም ኃይለኛ ሙቀት የሚኖርበት አካባቢና ቱሪስት የሚመጣበት። አሁን ዋና ፕሮጀክታችን ስንጀምረው እንትን እናደርጋለን። ሃይ ከፍተኛ የሆነ እንትን አለ። አሁን የባለሀብቶች አብረው እንዲሰሩ መኪና እየገዙ እያስገቡ መኪናና ሞተር ልክ እንደ አማዞን እና እንደ አሊባባ አይነት ማርኬት ነው እየገነባን ያለነው። እና ያኔ ባለሀብቶች መኪናና ሞተር ብስክሌት እየገዙ እንዲያስገቡ ሲስተም እንከፍታለን። እና ለዛ ፕሮጀክት 2 ሞተር ብስክሌት ብትገዛ ከ1600 እስከ 2000 ድርሃም በወር ቋሚ ገቢ ማግኘት ያስችላል። አሁን የምንሰጠው 1 ሚሊዮን ብር ወይም 25000 ድርሃም ማለት ነው። እንደዛ አደርጋለሁ። እንደዚህ ማረግ እንደዚህ ማረግ ትችላለህ። ከዛ ውጪ አሁን የምትሰራበት ድርጅት የስራ ክፍተት የማይፈጠርበት ከሆነ አሁን እየሰራህበት ያለ ድርጅት አንተ በመውጣትህ የስራ ክፍተት የማይፈጠርበት ከሆነ እኔ ድርጅት ውስጥ ስራ ማመቻችልሃለሁ። ከ2000 እስከ 3000 ድርሃም ደሞዝ ሊኖር ይችላል። እኔ ድርጅት ውስጥ አብረህ ትሰራለህ። ፕላስ ደግሞ ይሄን ታደርጋለህ። ግን አንድ ነገር እርግጠኛ እንድትሆንልኝ ፈጣሪም የምታምነው አላህም ቅር እንዳይሰኝብህ ከሌሎች ሰራተኞች ለይቶ 2000 ድርሃም ደሞዝክን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። እዛ እንደዛ በልዩ ነገር የተደረገ አጥፍተህ ከመጣህ አይቀናህም፣ አይሳናም። አላጠፋም። በኔ ቦታ በሰው መተካት እችላለሁኝ። በቃ መተካት ልክ እንዳንተ አሁን ያንተን 2000 የጨመረልህ በስራ ደስ ስላለው። ከዛ ውጪ አንተ እንትን ማለት ትችላለህ። ኦርደር አሬንጅመንት እኛ ጋር መስራት ስለምትችል ኦርደር የሚወጡ ትዕዛዞችን አሁን የኛ ልክ እንደ አማዞን እንደ ሼን ሰፕላይ ልናደርግ ስለሆነ ፕሮዳክቶችን እነሱን ማሸግ ኦርደር አሬንጅ ማድረግ በጣም ብዙ ስራዎች ስለሚኖሩ ያኔ አብረን ትሰራለህ። አሪፍ ደሞዝ ይኖርሃል። ግን ምን ፈልጋለሁ የሚለወጥ ቤተሰቡን የሚረዳ ዝም ብሎ ያገኘውን የሚያወጣ ገንዘቡን የሚበትን ሳይሆን ነገ እዚህ ነበርኩኝ ከሌ ጋር ሰርቼ ጥሩ ቦታ ደረስኩ ብሎ የሚያኮራ ሰው ፈልጋለሁ። ዝም ብሎ ያየው ሰው ሲለብስ ሲያይ የሚለብስ ሰው ሲጠጣ ሲያይ የሚጠጣ ሰው አልወድም።
በዚህ ተማመንብኝ። እኔ እዚህ ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማዳም ቅመም ናት። ለኔ የከፈለችው መስዋዕትነት ማንም አልከፈለልኝም። እኔ ብዙ ጊዜ ቲክቶክ ላይ ታዊ ከሆነ ሚስቶቻችሁ ዱባይ ካመጣቻችሁ በኋላ ወንዶች በቃ እንደዚህ አይነት ስራ የማይሆን ስራ አትስሩላል እና እሷ ካላትም ላይ ከሌላትም ላይ ተበድራ ነው ያመጣችው። ወላሂ ላዚም ነው የምላችሁ። እሷም እየከፈለች እኔም እየከፈልን ገና አሁን 1500 ድርሃም ነው ከኪሴ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ምድያ ስከፍል ያለውንም ሚስቴ ጋር እየተባበርን በቃ ስናደርግ አሁን ኪሴ ላይ 1500 ድርሃም ነበረች ያለችኝ። እኔ ምን ማለት እንዳለብኝ አላቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። ይሄንንም ስጀምር የሚገርማችሁ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነህ። በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራም በዚህንን ድርጅቱን ሳስተዋው በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንደው ታውቃላችሁ አላህ ነው የሚያቀብኝ ማለት ነው። የምን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳደራት ብዬ ነው ሁሌም የማልመው። ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደይነካ ያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠየቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለኔ ማለት ምን እንደምላችሁ አላውቅም። እኔ ምንም ነገር አድርጌላት አላውቅም። ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁም እንትን ሚስቴ ናት። እና እሷን እንድታመሰግኑልኝ እፈልጋለሁ። በቃ ትልቅ ማለት ለዚህ ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ላንቺ ክብር አለኝ። በቃ ሁሌም ወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና ነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ። ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው። እና በጣም የት ነው የምትኖረው አሁን? አሁን እኔ ራስ አልኬማ የሚባል ቦታ ነው የምኖረው። እንዴ ዱባይ ነው? አዎ ዱባይ ነው ያለሁት። እኔ እኮ ሳውዲ ነበር የሚመስለው። ዱባይ ነው ያለሁት። ራስ አልኬማ አሁን የምንሰጥህ 1 ሚሊዮን ብር ወይም 25000 ድርሃም ማለት ነው። እሺ እንደዛ አደርጋለሁ። እንደዚህ ማረግ አወራሃለሁ ይበቃ። እንደዚህ ማረግ ትችላለህ። ከዛ ውጪ አሁን የምትሰራበት ድርጅት የስራ ክፍተት የማይፈጠርበት ከሆነ አሁን እየሰራህበት ያለ ድርጅት አንተ በመውጣትህ የስራ ክፍተት የማይፈጠርበት ከሆነ እኔ ድርጅት ውስጥ ስራ ማመቻችልሃለሁ። ከ2000 እስከ 3000 ድርሃም ደሞዝ ሊኖር ይችላል። እኔ ድርጅት ውስጥ አብረህ ትሰራለህ። ፕላስ ደግሞ ይሄን ታደርጋለህ። ግን አንድ ነገር እርግጠኛ እንድትሆንልኝ ፈጣሪም የምታምነው አላህም ቅር እንዳይሰኝብህ ከሌሎች ሰራተኞች ለይቶ 2000 ድርሃም ደሞዝክን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። እዛ እንደዛ በልዩ ነገር የተደረገ አጥፍተህ ከመጣህ አይቀናህም፣ አይሳናም። በእኔ ቦታ ሰው መተካት እችላለሁኝ። በቃ መተካት ልክ እንዳንተ አሁን ያንተን 2000 የጨመረልህ በስራ ደስ ስላለው ነው። ከዛ ውጪ አንተ እንትን ማለት ትችላለህ። ኦርደር አሬንጅመንት እኛ ጋር መስራት ስለምትችል ኦርደር የሚወጡ ትዕዛዞችን አሁን የኛ ልክ እንደ አማዞን እንደ ሼን ሰፕላይ ልናደርግ ስለሆነ ፕሮዳክቶችን
እነሱን ማሸግ፣ ኦርደር አሬንጅ ማድረግ በጣም ብዙ ስራዎች ስለሚኖሩ ያኔ አብረን ትሰራለህ፣ አሪፍ ደሞዝ ይኖርሃል። ግን ምን እፈልጋለሁ የሚለወጥ ቤተሰቡን የሚረዳ ዝም ብሎ ያገኘውን የሚያወጣ ገንዘቡን የሚበትን ሳይሆን ነገ እዚህ ነበርኩኝ ከሌ ጋር ሰርቼ ጥሩ ቦታ ደረስኩ ብሎ የሚያኮራ ሰው እፈልጋለሁ። ዝም ብሎ ያየው ሰው ሲለብስ ሲያይ የሚለብስ ሰው ሲጠጣ ሲያይ የሚጠጣ ሰው አልወድም። በዚህ ተማመንብኝ። እኔ እዚህ ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማዳም ቅመም ናት። ለኔ የከፈለችው መስዋዕትነት ማንም አልከፈለልኝም። እኔ ብዙ ጊዜ ቲክቶክ ላይ ታዊ ከሆነ ሚስቶቻችሁ ዱባይ ካመጣቻችሁ በኋላ ወንዶች በቃ እንደዚህ አይነት ስራ የማይሆን ስራ አትስሩላል እና እሷ ካላትም ላይ ከሌላትም ላይ ተበድራ ነው ያመጣችው። ወላሂ ላዚም ነው የምላችሁ። እሷም እየከፈለች እኔም እየከፈልን ገና አሁን 1500 ድርሃም ነው ከኪስ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ምድያ ስከፍል ያለውንም ሚስቴ ጋር እየተባበርን በቃ ስናደርግ አሁን ኪስ ላይ 1500 ድርሃም ነበረች ያለችኝ። እኔ ምን ማለት እንዳለብኝ አላቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። ይሄንንም ስጀምር የሚገርማችሁ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነህ። በቃ ይሄንንም ስሰራ ይሄንንም እኔ ምን ማለት እንዳለብኝ አላቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። ይሄንንም ስጀምር የሚገርማችሁ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነህ። በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራም በዚህንን ድርጅቱን ሳስተው በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንደው ታውቃላችሁ አላህ ነው የሚያቀብኝ ማለት ነው። የምን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የማለመው። ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደነካ ያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠየቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለኔ ማለት ምን እንደምላችሁ አላቅም። እኔ ምንም ነገር አድርጌላት አላቅም። ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁ እንትን ሚስቴ ናት። እና እሷን እንድታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ለአንቺ ክብር አለኝ። በቃ ሁሌም እወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና ነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ። ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች